ለትክክለኛ ጊዜና ቦታ የሚሆን ልብስ መልበስ አስቸጋሪ ሊሆን ይችላል። ነገር ግን ትክክለኛውን አለባበስ ከመረጥን በራስ የመተማመን ስሜትን ይጨምራል እናም ጥሩ ስሜት ይፈጥራል። በዛሬው ቪዲዮ ለተለያዩ ጊዜያትና ፕሮግራሞች የሚሆኑ ልብሶችን እናያለን። ተከታተሉ። በመጀመሪያ የምናየው የተለመዱ አለባበሶችን ነው። የተለመዱ አለባበሶች ስንል ሁል ቀን ልንለብሳቸው የምንችላቸው ልብሶችን ማለታችን ነው። ለዕለት ተዕለት አለባበሳችን ዋና ማተኮር ያለብን ምቾት ላይ ነው። ምቾት የሚሰጡ ልብሶችን ነው መልበስ ያለብን። ከእነዚህ መካከል እንደ ምሳሌነት ቲሸርት፣ ጂንስ ሱሪ፣ ሹራብ፣ ጨርቅ ሱሪ፣ ቀሚስ፣ ሁዲ፣ ጂንስ ጃኬት የመሳሰሉትን መጥቀስ እንችላለን። ነጭ ቲሸርት ከጂንስ እና ከስኒከር ጋር፣ ቀሚስ ከቶፕ እና ከስኒከር ጋር መልበስ እንችላለን። በቀጣይ ለስራ የሚሆኑ አለባበሶችን እናያለን። ወደ ስራ ስንሄድ የምንለብሳቸው ልብሶች አሰልቺ መሆን የለባቸውም። ስርዓቱን በጠበቀ መልኩ የተስተካከለና ያማረ አለባበስ ለብሰን ወደ ስራ ቦታችን መሄድ እንችላለን። ለሰውነታችን የተስማሙ ቀሚሶችን ከሂል ጋር ካልሆነ ደግሞ በልካችን የተሰሩ ሱፎችን እንዲሁም ሸሚዝ ከጨርቅ ሱሪ ጋር በማድረግ ልክ እንደየስራ ቦታችን የሚመጥኑ ልብሶችን በአግባቡ መልበስ ተገቢ ነው። ጂንስ ሱሪዎችንና ስኒከሮችን ለስራ ቦታችን ባንጠቀማቸው ጥሩ ነው። ከነሱ ይልቅ ጨርቅ ሱሪ ወይም ጉርድ ቀሚሶችን ከፍላትና ሂል ጫማዎች ጋር ብናደርግ ተመራጭ ነው። በሶስተኛ ደረጃ የምናየው በዴት ቀናችን ላይ የምንለብሳቸውን ልብሶች ነው። በእነዚህ አይነት ቀናቶች ላይ ማራኪ የሆነ ገጽታ የሚሰጡ ልብሶችን ብንለብስ ተመራጭ ነው። ቀለል ባለ መልኩ ሊያሳምሩን የሚችሉ ልክ እንደዚህ አይነት ቶፖችን ከሱሪ ጋር ወይም ደግሞ ከቀሚስና አብሮት ከሚሄዱ አክሰሳሪዎች ጋር ማድረግ። ቀይ ቀለም ብዙ ጊዜ አይን የመሳብ አቅም አለው። እነዚህን ቀሚሶች ብንለብስ ውብና ማራኪ ሆነን መገኘት እንችላለን። በአራተኛ ደረጃ የምናየው ለሰርግ የሚሆኑ አለባበሶችን ነው። በደማቅ መልኩ ከሚከበሩ ስነስርዓቶች መካከል ሰርግ አንዱ ነው። በዚህ ቀን ታዲያ ሁሉም ሰው በጣም አምሮበት ነው መገኘት የሚፈልገው። እናንተም ብትሆኑ በዚህ ቀን ሙሽራዋን እስካልበለጣችሁ ድረስ በጣም ውብ ሆናችሁ መገኘት ትችላላችሁ። ልክ እንደዚህ አይነት ሙሉ ቀሚሶችን ብንለብስ ማራኪ ገጽታ ይሰጠናል። ቀለል ያለ ለማድረግ ከፈለግን ደግሞ እንደዚህ ፕሪንት ያላቸው ቀሚሶችንና ጃምፕ ሱቶችን መልበስ እንችላለን። ከዚህ በተጨማሪ ፎርማል መልክ ሊሰጡን የሚችሉና ከሰውነታችን ጋር የሚስማሙ ልብሶችን መልበስ። ምንጊዜም የምንለብሰው ልብስ እንደምንሄድበት ቦታና እንደምንውለው አዋዋል ይወሰናል። በዚህ መሰረት አለባበሳችንን በማስተካከል የተለያዩ ልብሶችን መልበስ እንችላለን። የዛሬው ቪዲዮ ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ።